Cherry the heck ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ብርሃን ሾው ነው በየሳምንቱ በዚህ ሰዓት የሚቀርብላችሁ እንዴት ናችሁ እንዴት ከረማችሁ እንዴት ቆያችሁ ሳምንታችሁ እንዴት ነበር እኛ ጋር በጣም ቆንጆ ነው ክብር ለኢየሱስ ይሁን እናንተ ጋር መልካም እንደሚሆን ተስፋ አደርጋለሁ እንግዲህ ዛሬም በጌታ ምህረት እና ጸጋ እንደገና ተመልሰን በዚህ ሳምንት መተናል አብራችሁ እንድትቆዩ ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛችኋለን ከህይወት ቲቪ ጋር መልካም ቆይታ አግሪትዬ እንኳን ደህና መጣሽ እንኳን ደህና ቆየሽኝ በእውነት በጣም ደስ ብሎኛል ስለመጣሽ በጣም እግዚአብሔር አምላክ ይባርክሽ ይሄ ቀላል ነገር አይደለም ለኛ ብዙ ምንማርበት ብዙ ምናቀበት ነውና ስለመጣሽ በጣም ደስ ብሎናል እስቲ ለተመልካቾች መክሊት ማናት እኔ እንግዲህ የሌዊ እናት ነው ምልሽ ግን ተመልካቾች እንዲያቆብዬ ነው መክሊት ያልኩሽ እስቲ ንገሪያቸው ማናት የት ተወለደች የተማረች ጥቂት ስላንቺ ነው አቀ አመሰግናለሁ ብራኒ በዚህ ፕሮግራም ስለጋበሽኝ እግዚአብሔር ያክብርልኝ እግዚአብሔር ይባርክሽ ቴንክ ዩ መክሊት እንግዲህ በቲክቶክ ስሜ የነ ሌዊ እናት ወይም በሌዊስ ፋውንዴሽን ነው የምታወቀው ተወልጄ ያደግኩት አዲስ አበባ እዚሁ አዲስ አበባ እንጦጦ ቁስቋም አካባቢ ነው ባለትዳርና የሶስት ከአብራኬ የተከፈሉ ቆንጂዬ ሴት ልጆች አሉኝ ከልቤ የተወለደ ደግሞ በጣም የምወደው ሌዊ የሚባል ወንድ ልጅ አለኝ ስለዚህ በአጠቃላይ የአራት ልጆች እናት ነኝ ማለት ነው ሌላው ነገር በትምህርት ማስተርስ ዲግሪን በቢዝነስ አድሚኒስትሬሽን ከስኪም ማኒፓል ዩኒቨርሲቲ ህንድ ተቀብያለሁ አሁን በአንድ ኢንተርናሽናል ሆቴል ውስጥ በማኔጅመንት ሙያ ውስጥ እያገለገልኩ እገኛለሁ ማለት ነው ቸርች ደግሞ በእንጦጦ መካነ ኢየሱስ ቤተክርስቲያን ውስጥ አባል ነኝ ማለት ነው አመሰግናለሁ ጌታ ይባርክሽ በጣም ደስ ብሎኛል ለኔ እንደዚህ አይነት ሰዎችን ስጋብዝ በጣም ደስ የሚለኝ ከአካል ጉዳተኛ ውጭ ሆነው ግን የአካል ጉዳተኛ ግድ የሚላቸው በቤተክርስቲያን ሰዎችን ስናገኝ በጣም ደስ ይለናል እና ዛሬ የምንነጋገርበት ኬስ አንደኛው እሱ ነውና አንቺን በጣም በቃ እንዳከብርሽ እንዳመሰግንሽ ያረገኝ አካል ጉዳት የለብሽም አካል ጉዳት የገጠመው ኬዝ የለብሽም ግን ስለኛ ግድ ብሎሽ ዛሬ ከኛ ጋር ልትነጋገሪ ከኛ ጋር ልትጫወቺ ስለመጣሽ በጣም አመሰግንሻለሁ የመጀመሪያው ጥያቄ የሁለተኛው ጥያቄ ምንድነው እስቲ ምሳሌው ሃይድሮሴፋለስ እና ስፓይናል ቢፊዳ ላይ እየተንቀሳቀሽ እየሰራሽ ያለሽ በእውነት እኔ አሁን ነው የሰማሁት ይሄንን ኬስ አሁን በቅርብ ነው ያወቅኩት ድሮ አልነበረም ተደብቆ ነበር በምንድነው የሚመጣው ምን ማለት ነው ራሱ ሃይድሮሴፋለስ ማለት እኔ ቃላቱ ራሱ ይከብደኛል ምን ማለት ነው በምንድነው የሚመጣው መከላከልስ እንችላለን በጣም ጥሩ ጥያቄ ነው እንግዲህ ሃይድሮሴፋለስ እና ስፓይናል ቢፊዳ ምን እንደሆነ ከማስረዳት ልጀምር በዚህ ጉዳይ ላይ እንግዲህ ጥቂት ጥናቶችን አድርጌያለሁ በነገርሽ ላይ የህክምና ባለሙያ አይደለሁም ነገር ግን ይሄ የበሽታ አይነት ላይ ለመስራት ራዕይ ስለሆነ ጥናቶችን አካሄድኩኝ ማለት ነው ከሴቶችና ህፃናት ቢሮም ጋር ከጤና ሚኒስቴርም ጋር በዚህ ሰዓት በቅርበት ለመስራት እየሞከርኩኝ ነው ከይዙ ላይ ከሃይድሮሴፋለስ ስንጀምር ራሱ ስሮ ቃሉ ሃይድሮ ማለት ውሃ ማለት ነው
የግሪክ ቃል ነው በነገርሽ ላይ። ሃይድሮ ማለት ውሃ ማለት ነው። ሲፈለስ ማለት ደግሞ ጭንቅላት ማለት ነው። ስለዚህ በጭንቅላት ውስጥ ተከማችቶ የሚገኝ ውሃ ይባላል። ይሄ ውሃ እንግዲህ አክቹአሊ ውሃ ሳይሆን ፍሉድ ነው። ፍሉዱ ደግሞ CSF የሚባል ፍሉድ ነው ማለት ነው። በአንዳንድ እንግዲህ ጤና እክል የሌለባቸው ህፃናት ላይ ይሄ ፍሉድ ኖርማሊ በቬዝሎቻችን ስለሚዘዋወር ኖርማል ነው ማለት ነው። የጤና እክል በገጠማቸው ደግሞ ህፃናት ላይ በእርግዝና ላይ ማለት ነው ይሄ ፍሉድ ወይም ይሄ ውሃ ነክ ነገር ወደ ጭንቅላት ላይ እንግዲህ ሲስተሙ ይዛባና ወደ ጭንቅላት ላይ ይጠራቀማል ማለት ነው። ስለዚህ ጭንቅላቱን አግዝፎ የሚያሳየው ይሄ CSF ፍሉድ ነው ማለት ነው። ወደ ስፓይናል ቢፊዳ ደግሞ ስንመጣ ስፓይናል ኮርዳችን ወይም ደግሞ በእርግዝና ወቅት የስፓይን ፓርቱ መሆን እንዳለበት በትክክል ሳይሰራና የጀርባ ዘንግ ክፍተት ሲፈጠር ማለት ነው። ይሄም የሚፈጠረው ደግሞ በፎሊክ አሲድ እጥረት ነው ማለት ነው። ስለዚህ ይሄ እንግዲህ በጣም በሰለጠኑ ሀገሮች ይሄ የጀርባ ዘንግ ክፍተት ሲታይ ሆድ ውስጥ እያለ ልጁ እዛው ላይ ሰርጀሪ ይሰራሉ ሳይወጣ ማለት ነው። በእኛ ሀገር ላይ ግን የተለመደው ሰርጀሪ ከሆድ ውስጥ ከወጣ በኋላ የሚሰራ ሰርጀሪ ማለት ነው። በነገርሽ ላይ ሃይድሮሲፈለስ የሚባለው የህመም አይነት በሁለት አይነት መንገድ ይፈጠራል። አንደኛ በእርግዝና ወቅት በሚፈጠር በኋላ ላይ ያስረዳለሁ፣ በአንዳንድ ኬዞቹን በኋላ ላይ ያስረዳለሁ። በእርግዝና ወቅት የሚፈጠር ሲሆን ሁለተኛው ደግሞ በአደጋ የሚፈጠርም አለ። እንደገና ደግሞ በብሬን ቲዩመርም የሚፈጠር አለ። ግን በብሬን ቲዩመር እና በአደጋ የሚፈጠረው በተፈጥሮ ከሚመጣው ቻንሱ በጣም ያነሰ ነው ማለት ነው። ስለዚህ በተፈጥሮ የሚመጣው የሃይድሮሲፈለስ አይነት ቻንሱ የበዛ ነው ማለት ነው። ስፓይናል ቢፊዳም ደግሞ እንደዚሁ እንዳልኩሽ ቅድም የጀርባ ነርቭ ክፍተት ማለት ነው። እነዚህ በሽታዎች አብዛኛውን ጊዜ አንድ ላይ ይፈጠራሉ። የሚፈጥራቸው ኬዝ አንድ ስለሆነ የሚፈጠሩበት ኬዝ ተያያዥነት ባለው ሁኔታ ይመጣሉ ማለት ነው። ተያያዥነት ባለው ሁኔታ ሲመጡ በሽታውን ከባድ ያደርገዋል ማለት ነው። ስለዚህ አሁን ሃይድሮሲፈለስ የሚከሰትባቸው ምክንያቶች ሜንሊ እንግዲህ በፎሊክ አሲድ እጥረት ነው ማለት ነው። ይሄ ፎሊክ አሲድ እጥረት በታብሌት መልክ እንግዲህ በእርግዝና ወቅት በጤና ጣቢያ የሚሰጥ ነው። እንደገና ደግሞ ፎሊክ አሲድ የበለጸጉ ምግቦችን በመብላት የፎሊክ አሲድ እጥረቱን መከላከል ይቻላል ማለት ነው። እነዚህ ምግቦች እንግዲህ ለተመልካቾች ለማስረዳት ያህል ለምሳሌ ምስር፣ ቆስጣ፣ ብሮኮሊ፣ ዳቦ፣ ማካሮኒ፣ ሩዝ። ከፍሩት ደግሞ ስንሄድ ለምሳሌ ብርቱካን፣ አቮካዶ፣ ሙዝ የመሳሰሉት ፍሩቶች ላይ የበለጠ እንዲሁም ሙዝ ላይ የበለጠ እነዚህ ፎሊክ አሲዶች ማግኘት እንችላለን ማለት ነው። ነገር ግን እነዚህ ፎሊክ አሲድ የበለጸጉ ምግቦች ስለተበሉ ፎሊክ አሲዱን ታብሌቱን ይተኩታል ማለት ነው ብለሽ ብትጠይቂ ሙሉ ለሙሉ አይተኩትም። ስለዚህ ከምግቡ ጋር ታብሌቱን ባላንስ ማድረግ ያስፈልጋል። በጣም ብዙ የማህበረሰባችን ክፍል ደግሞ የማያውቀው የሚገርምሽ አንድ ነገር እርግዝና ገና ሲታሰብ ከ2 ወር ከ3 ወር በፊት መወሰድ አለበት ፎሊክ አሲዱ ታብሌቱ ማለት ነው። እንዲሁም ምግቦቹን የበለጸጉ ምግቦችን መብላት ይኖርብሻል ማለት ነው። ልክ ደግሞ ይሄ ነገር ደግሞ እርግዝና ደግሞ ከተከሰተ በኋላ ባለው 1 ወር ውስጥ ይሄ ፎሊክ አሲድ መወሰድ ይኖርበታል። ብዙ ሰዎች አሁን በውስጥ የሚጠይቁኝ እንዴት ነው እናቶቻችን እኮ ቼክአፕ ሄደው አያውቁም፣ እናቶቻችን እኮ እንደዚህ አይነት ነገር ተፈጥሮባቸው አያውቁም ነው። እንግዲህ በፊት እንደዚህ ቫይራል ካልሆነ አሁን ከሆነ እኛ ምንም ኤክስፕሌን የምናደርገው ነገር የለም። እኛ ማድረግ ያለብን ጥንቃቄ ነው ማድረግ ያለብን ማለት ነው። ስለዚህ በእነዚህ በሁለት ነገሮች ጥንቃቄ ማድረግ ሳልገልጽም አላልፈው ስፓይናል ቢፊዳ በጣም ብዙ ሰው የማያውቀው በእርግዝና ወቅት በመጀመሪያው እርግዝና ወቅት በጣም የሞቀ ውሃ ውስጥ በመዘፍዘፍ ሃት ታብ ደግሞ ያለው ሰው ይሄ መዘፍዘፊያ ገንዳ በሱ ውስጥ በጣም በጋለ ውሃ ውስጥ መዘፍዘፍና እንዲሁም ስቲም ሳውና በመጠቀም ሊከሰት ይችላል። በጣም ብዙ የህብረተሰብ እርግጠኛ ነኝ እርግዝና ወቅት ማለት ነው። በመጀመሪያው እርግዝና ወቅት ኖርማሊ ስቲም ሳውና ለማንኛውም እርጉዝ ሴት እንደማይፈቀድ እናውቃለን። ግን ሰው ጽንሱ ከጠነከረ በኋላ ወይም ደግሞ መጀመሪያ አካባቢ መግባት ምንም አያደርገንም ይላል። ግን በመጀመሪያው ወር መግባት ስፓይናል ቢፊዳ እንዲከሰት ያደርጋል።
ይሄን ይመስላል። በጣም የሚገርም ትምህርት ነው የሰጠሽን በእውነት እኔ ራስ ምንም አላውቅም ኦልሬዲ። እና ይሄ በጣም እንግዲህ ለተመልካቾቻችን በጣም ትልቅ ትምህርት ነው። ከምግቡም ከፎሊክ አሲዱም ግን በየጤና ጣቢያው ይሰጧቸዋል። ሄደው መጠየቅ ይችላሉ። በየጤና ጣቢያው ይሰጣል። ፎሊክ አሲዱ አለ። አሁን ቅድም የጠየቁሽን እንግዲህ ብዙ ሰዎች በውስጥ መስመር ጠይቁኛል የሚሆን ጥያቄ እኔም ጠይቅሻለሁ። ምክንያቱም ድሮ ላይ ይሄንን ኬዝ በስፋት አናየውም ወይም አላየነውም ብዬ እንትን ማለት እንችላለን። እንግዲህ ስላልነበረ ነው ወይስ እያለ እየተደበቀ ነው? አሁን ግን ቻንሱ ስላገኘን ቫይራል እያወጣ ነው ስለሆነ ነው? ምንድን ነው የተፈጠረው? የሚገርምሽ ነገር በፊትም ድሮም ነበረ በሽታው። እንደውም እኔ ትዝ ይለኛል አንድ የአጎቴ ልጅ በእንደዚህ አይነት ኬዝ ታሞ የዛሬ 15 ዓመት 20 ዓመት አካባቢ ይሆናል አዲስ አበባ ለሕክምና ከጅማ ይዞት መምጣቱና እኛ ቤት ሆኖ ክትትል ሲያደርግ እንደነበር በኋላም ወደ ክፍለ ሀገር ተመልሶ ወዲያው ልጁ እንዳረፈ ሰምቻለሁ። ስለዚህ ይሄ ኬዝ አለ ማለት ነው በፊት። ግን ምንድነው በዚህ ልክ ቫይራል አልሆነም ወይ በዚህ ልክ አልበዛም? ለምን የሚለውን ቃል እኔ መመለስ አልችልም። አንዳንድ ጊዜ ካስተዋልሽ አሁን የሆኑ ሰዓት ላይ የሚመጣ አንድ ዘመን ላይ የሚመጡ እና የሚበዙ የበሽታ አይነቶች አሉ። ለምን በዚህ ዘመን ላይ በዙ፣ ለምን ቀደምት ባለው ዘመን ላይ አነሱ ብለን የማስረዳት እንትኑ እንግዲህ የለንም። ዋናው ነገር ግን በዚህ ዘመን ላይ በፊት የለም ማለት አይደለም፣ ነበረ፣ ግን በዚህ ዘመን ላይ በጣም እየበዛ መጥቷል ማለት ነው። እግዚአብሔር ጸጋውን ያበዛል። እውቀቱ ካለን ደግሞ መከላከል እንችላለን ብዬ አምናለሁ። አሁን በጣም እንግዲህ አሁን እኔ ያልገባኝ ነው እንግዲህ ከተመልካቾችም ጋር መጠየቅሽ ሃይድሮሴፋለስ ከኦቲዝም ጋር ይገናኝ አይደለ? የተለየ ይመስለኛል ፈጽሞ እንግዲህ ካያዋቸው ነገሮችና ጉዳቱ የአካል ጉዳትም ሃይድሮሴፋለስ እንደገና የአእምሮ ጉዳትም የሚያመጣው ጉዳቶችስ ምን? አንዳንዶቹ ያው ቅድም እንዳወራ ነው የአካልን ጉዳት ይገጥማቸዋል ወይ ደግሞ የአእምሯቸው ላይ ያውሃዎች አይሆንና ይቀራል። አንዳንዶቹ ደግሞ ሀፍ ብቻ ሊሆን ይችላል። እዚህም አንዲት እንግዳ አቅርቤ ነበር ከዚህ በፊትና እሷ የአካል ጉዳቷ ብዙ አይደለም፣ ሌሎቹ ደግሞ ጉዳት አላቸውና ምንድነው ልዩነቱ? አሁን ኦቲዝም ብቻ አእምሯቸው ነው ሰውነታቸው ጥሩ ነውና ይሄኛው ለምንድን ነው እንደዛ ያለው? አዎ ከፍተኛ የሆነ ልዩነት አለው። እንግዲህ በተደረጉ ጥናቶች ሃይድሮሴፋለስ የሚገርምሽ ነገር ወይ የአካል ጉዳት ነው ወይ የአእምሮ አካል ጉዳት ብቻ ነው ተብሎ የተቀመጠ ጥናት የለም። እንደዚህ በቃ አንድ አይነት አስተያየት ይሄ ነው የሚባል ነገር የለም በጥናቱ ላይ። ነገር ግን የሚያመዝነው ወደ አካል ጉዳት ነው። ከአእምሮ ጉዳት ይልቅ የሚያመዝነው ወደ አካል ጉዳት ላይ ነው ማለት ነው። ልክ የአእምሮ ጉዳቱ ምንድነው የአካል ጉዳቱ ምንድነው ብለን ስናየው የአካል ጉዳቱ እንዳልኩሽ የጭንቅላት መጠንን ማተለቅና በዘላቂነት ደግሞ የመራመድ ችግርን ያስከትላል ማለት ነው። ስፓይናል ቢፊዳም እንደዛው። ነገር ግን ሃይድሮሴፋለስ ደግሞ አሁን ለምሳሌ ብቻውን ሲፈጠር በአንድ ህፃን ላይ ብለን ስናስብ ምንድነው ያስተሳሰብ ችግር ያመጣል። ያስተሳሰብ መዘግየት ልንለው እንችላለን። ወይ ደግሞ ክሊርሊ አለማሰብ፣ አንድን ነገር ክሊርሊ አለማሰብ። ሁለተኛ ነገር ምንድነው ጭንቀትና በጣም መነጫነጭ ወይ ደግሞ ሙድ ስዊንግ የሚሉት ፈረንጆቹ የመነጫነጭ ነገር እና ራስ ምታት ያመጣል ማለት ነውና በራስ ያለ መተማመን ብዙ ጊዜ ወደ አእምሮ ጭንቀት ያመዝናል ሃይድሮሴፋለስ። ግን የአካል ጉዳተኝነቱን ወደ 70% 80% አካባቢ ነው ይላል ጥናቱ እና 20% ደግሞ የአእምሮ ጉዳት ነው ይላል። ለዚህ እኮ ነው አሁን ሃይድሮሴፋለስ ልጆች አንዳንዴ ስታያቸው ከኦቲዝም ይልቅ ትምህርት የመቀበል ብቃታቸው እንደዚህ አስተሳሰብም ላይ ነገሮችን ማገናዘብ ላይ የተሻለ ነገር አላቸው ብለው ይታመናል ጥናቱ። የምናየውም ነገር እንደዛ ነው ማለት ነው። ስለዚህ እዚህ ጋር ነው የሚወድቀው የምትይው ነገር የለም፣ ግን በፐርሰንቴጅ ነው የምናስቀምጠው። ያ እኔ አሁን በቀደም በከገጠመኝ ኬዝም አንፃር የትኛው ጋር መመደብ እንዳለብኝ ራሱ ጠፋ። ማን ግራ ገባኝ። አእምሮ በሽተኛ አይደሉም ይሄ የውሃው መብዛት ነው ተብሎ ተነግሮኝ እሰማለሁ እንትን እላለሁ። ግን ከዛ ደግሞ አካልም ጉዳት አለ። ስለዚህ የትኛው እንደሆነ አሁን ኢቭን አሁን የሚያዩን የተቋማት አሉ
በዚህ ቴሌቪዥን ፕሮግራም ይከታተሉ ተቋማት የትኛው ጋር እንመድባቸው ቢሉን አካል ጉዳት ጋር እንመድባቸው ወይስ አእምሮ ጋር እንመድባቸው ነው የምትይዋል? እኔ የአካል ጉዳቱ ላይ ብንመድባቸው እንዳልኩሽ የዛኛው ፐርሰንቴጁ ከፍ ስለሚል በአካል ጉዳተኝነት ቢያዙ ነው። ስፓይናል ቢፊዳ ሃይድሮሴፋለስም የዘላቂነት የመንቀሳቀስ ችግር ስለሚያመጣ ወደ አካል ጉዳቱ ቢመደቡ የተሻለ ነው የምለው። እንግዲህ ከተማሩም ካወቁም ስራው ላይም ካሉ ሰዎች ይህንን ተብለናል። እኛ ዲፕ ጥናት ባናጠናም እነሱ ካጠኑት አንጻር ግን የአካል ጉዳተኞች ናቸው ብለን እንመድባቸዋለን ማለት ነው። በጣም ቴንኪው። ቆንጆ ፕሮግራም ነው እያደረግን ያለ ነው። አመሰግናለሁ። ተባረኪ። አሁን ወደ ራስሽ ልመጣ ነው። የሌዊ እናት ሌዊ ማን ነው? ሌዊ ለምን በሌዊ እናት ተጠራሽ? እስቲ ስለዚህ ትንሽ ቀጥሎ የምናነሳቸው ማሳቦች በዚህ ጉዳይ ላይ ስላሉ ስለ ሌዊና ስለ አንቺ ግንኙነት እናውራ። እንግዲህ ሌዊዬን ከማንሳቴ በፊት ተያያዥ ታሪክ ስላለው የኔ አገልግሎት ስለሱ ትንሽ ልበልሽ። እንግዲህ 8 ዓመት አካባቢ ይሆነኛል። በዚህ አገልግሎት ላይ በሆስፒታል ያሉ ህፃናትን እጎበኛለሁኝ። ህፃናት ጋር መስራት ደስ ይለኛል። ህፃናቶችን ማጫወት ደስ ይለኛል። እነሱ እንኳን እኔ ከትልልቅ ሰዎች ጋር ኢቭን ከሙሉ ይልቅ ከህፃናት ጋር ብዙ ቁርኝት አለኝና ብዙ ጊዜ ሆስፒታል ሄድና ወደ ህፃናት ክፍል ነው የምሄደው እና እዛ ላይ እየሰራሁኝ በነበረበት ወቅት እንግዲህ አንድ ምሽት ወደ ቤቴ ልግባ፣ ህፃናቶች ጎብኝቼ ልግባ እያልኩኝ ብዙ ጊዜ ያው ሰፈሪ አካባቢ ያለ የጤና ተቋም የመንግስት የጤና ተቋም ጋር ነው ለቤቴም ስለሚቀርበኝ ልጆቹም ጎበኘውና አይ በሄድ ይሻላል ሆስፒታል በሚል ሄድኩኝ። አንድ የማቃት ነርስ እንግዲህ ረጅም ዓመት ነው 8 ዓመት ነው ብዬሻለሁ በዚህ አገልግሎት ራሴን እንደ ሶሻል ወርከር ሰጥቼ በዚህ ነው የማገለግለው እግዚአብሔርንና ስገባ ሊፍት ላይ ነው እሷ እየገባች ወደ ሊፍት፣ እኔ ከሊፍት እየወጣው መክሊትዬ እንዴት ነሽ? ትንሽ ጠፋሽ? ደህና ነሽ? አንድ ልጅ እኮ የተጣለ ልጅ አለ እዛ ኢመርጀንሲ ክፍል ብቻውን ነው ጎብኚው እሺ ብላኝ ወጣሽ ማለት ነው። እና ኢመርጀንሲ የትኛው ኢመርጀንሲ ክፍል ምናምን እያልኳት እንደዚህ ነው የተለያየ ነውና ኢመርጀንሲ ክፍል ያው የህፃናት ሆኖ ኢመርጀንሲ ክፍል መኖር አለበት ብዬ ክፍሉን ፈልጌው ነው የሄድኩት። ሲሄድ እንግዲህ ይሄ ልጅ ብቻውን ተኝቷል። እዛ ኢመርጀንሲ ክፍል ጠባብ ናት፣ ድንገተኛ የሚቀበሉበት የህፃናት ብቻ ነውና በጣም ነው የደነገጥኩት። ማለት አንድ ህፃን የቀናት ልጅ ነው 10 ቀን እስከ 12 ቀን የሚገመት ልጅ ነው ብቻውን እዛ ውስጥ ተኝቶ በጣም ነው የደነገጥኩትና ወደ ነርሶቹ ክፍል ሄድኩኝና ይሄ ልጅ እንዴት ነው ብቻውን የሆነበት ምክንያት አልኳቸው። ሲስተር እኮ ሊፍት ላይ አግኝታ ነገረችኝ አልኳቸው። አዎ እናትየው ጥላው ነው ብቻውን የተጣለ ልጅ ነው፣ ኬዝ ስላለው ነው የተጣለው። ምንድነው ኬዙ? ሃይድሮሴፋለስና ስፓይናል ቢፊዳ ተጠቂ ነው ሲሉኝ ወዲያው እግዚአብሔር የሰጠኝ አገልግሎት ስለሆነ በቃ ልጁን እንዳገለግለው እንዳገናኘኝ ተረዳሁ ማለት ነው። ውስጤም እንደዛ ኮንፈርም አደረገልኝ። ስለዚህ በቃ ማንም የለውም ማለት ነው። አሁን እንግዲህ እኛውንን የምንረዳው አሉኝ። በዚህ አጋጣሚ እግዚአብሔር ይባርካቸው፣ ይንከባከቡታል፣ ዳይፐር ይቀይራሉ፣ ወተት ያቀርባል ሆስፒታሉም። ያንን ወተት ራሱ በሰዓቱ ጠብቆ መስጠት ትልቅ አገልግሎት ነውና እግዚአብሔር ይባርካቸው። ከዛ ተመለስኩኝና ሄድኩኝና እንደዚች ሸፈን ብላለች ፊቱና ገለጥ አድርጌ ያየሁትና ወይኔ ልጄ ብዬ ደነገጥኩኝ። እንግዲህ በጣም ብዙ ህፃናት አገልግያለሁ፣ ከብዙ ህፃናቶች ጋር አታችመንት አለኝ ብዬሻለሁ። ግን ማንንም እኔ ያልወለድኩትን ህፃን ወይኔ ልጄ ብዬ ደንግጬ አላቅም። ያው እንደ አገልግሎት ነው የምቀርባቸውና ከዛ ጋር እንግዲህ ቃል ኪዳኑ ገባብኝ መሰለኝ። ከዛ ቃል ጋር በቃ ልጄ ሆነ ማለት ነው። እና አየሁት፣ ሳየው ዳይፐሩ መቀየር ነበረበት፣ እነሱም ቢዚ ነበሩ። ጓንት ተወሼ መጣሁ። እንግዲህ በቃ አገልግሎቴ እዛ ጋር ተጀመረ። ዳይፐር ቀያየርኩለት። ወተት እንዴት ነው አልኩኝ። ከዛ ጠዋት ስራ ከመግባቴ በፊት እንግዲህ ልጁን ማየት እንዳለብኝ ተረዳ ውስጤና ማታ ራሱ እያሰብኩት እየተጨነቅኩ ነው ያደርኩት። በጣም አንቺ እንግዲህ አንድ ልጅሽን የሆነ ቦታ ቁጭ አድርገሽ እንደማደር ነው ራሴ ውስጤን የተሰማኝና ይሄ ልጅ ግን ደህና ያድር ይሆን ይበርዶ ይሆን እንዴት ይሆን እያልኩ ነው ያደርኩት የዛ ሌሊትና ከዛ ሪፒትድሊ እንግዲህ ጠዋት ስራ ከመግባቴ በፊት እሄዳለሁ። ማታ ደግሞ ወደ ቤቴ ከመግባት በፊት ልጁን ሄጄ የሚጎለውን ነገር አይቼ ዳይፐር ካስፈለገው ዳይፐሩን ብዙውን ጊዜ ዳይፐር ዋይፐር ነኝ የምገዛው። ሆስፒታሉ ደግሞ ወተት ያቀርባል።
እሱን ትሪት አድርጌ መለሳለሁ። በዚህ ሂደት ውስጥ እንግዲህ ልጁም ያው ሕክምናውን እየተከታተለ ነገሮች በዛ መልክ እየቀጠሉ መጡ። ከዛ እኔ እንዳጋጣሚ ትንሽ ልጅ ነበረች፣ ልጅ ይዛን ጊዜ 1 ዓመት ልጅ ነበረችና ሳስበው ጡት እያጠባው ነው፣ ይሄን ልጅ ለምን አላጠባውም የሚል ነገር መጣብኝ። ከዛ አስፈላጊውን ፕሮሲጀር አሟልቼ የኤችአይቪ ምርመራዬን አስተካክዬ ለመጠየቅም ስላለ በኋላ በነገሩ ላይ መጠየቅም እንዳለ ስለገባኝ የኤችአይቪ ምርመራዬን አስተካከልኩኝና ድንገት ማጥባት ጀመርኩኝ። እንግዲህ እንደ ድንገት እና እሱም ጡቴን ስሰጠው ጡቴን ተቀብሎ መጥባት ጀመረ። ምን አደርጋለሁኝ በኤሌክትሪክ ማለቢያ ስለነበረኝ ቤቴ እሱን አዘጋጅለትና ወደ ስራ ሄዳለሁ። ጠዋት አጠባዋለሁ፣ ማታ ስመጣ ከስራ አጠባዋለሁ፣ እንደገና ደግሞ ቤቴ ገብቼ ልጄን አጠባዋለሁ ማለት ነው። ያው እንደ መንታ ሆኑ። ልዩነቱ ምንድነው? እሷ ቤት ናት፣ እሱ ሆስፒታል ነው ማለት ነው። ከዛ በጣም በቃ አታችመንታችን እየበዛ እየተቀራረብን እሱም እያወቀኝ ከፍ እያለ እኔም በጣም እየናፈቀኝ ከስራ ስመጣ ሮጬ በቃ ወደ ልጄ ጋር ልጄ የሚለው ነገር በቃ ኦልሬዲ እንደ ቃል ኪዳን ገብቶብኛል ብዬሻለሁ። በዛ ሁኔታ እንዳለን ያው ልጁን ለምን ወደ ቤት አዳፕት አላደርገውም ከሆስፒታል ቀጥታ የሚል ሀሳብ መጣልኝና ቤተሰብም አማከርኩ። ምንድነው እንግዲህ ዲፊካልቲ የሆነው ነገር ያው የኔ ልቤ መሻትና ራይ እንዳለ ሆኖ ወደ አይምሮ ያልመጣው ነገር 24 ሰዓት የነርስ ክትትል የሚፈልግ ልጅ ነው። ድንገት እንግዲህ ሽንቱን መሽናት ቢፈልግ እምቢ ሊለው ይችላል፣ ኬዙ ማለት ነው። ድንገት የመተንፈስ ችግር ያጋጥመዋል፣ ቤት ወስደሽ እንዴት ታደርጊዋለሽ የሚል ነገር ከቤተሰብ መጣ እንጂ እኔ ከሆስፒታል ቀጥ ብዬ በቃ ልጄን ይዤ ወደ ቤት መሄድ ነው የፈለኩት። በእኔ ፍላጎት በእኔ ውስጥ ቢሆን ማጥባቴንም መቀጠል ቤትን መንከባከብ መቀጠል ነበር የፈለኩትና ያ አልሆነም። ስለዚህ ማሳደጊያ ይግባና እዛ ቅርብ ነርስ ክትትልም ስላለ ቅርብ የሞግዚቱም ሁሉም ነገር አቬለብል ስለሆነ እዛ ይግባና ከዛ በኋላ ቀስ ብዬ አዳፕት የማድረጉን ፕሮሰስ መጀመር እንዳለብኝ ያው ከቤተሰብ ጋር በነበረ ምክክር መሰረት ወደ ማሳደጊያ ገባ። ነገር ግን ማሳደጊያ ሲገባ ከዚህ ልጅ ጋር ያለኝ አታችመንት ቆመ ወይ አልቆመም። ማሳደጊያ ገብቼ ደግሞ ማጥባት ጀመርኩኝ ማለት ነው። በአጠቃላይ ሌውዬ እንግዲህ 4 ወር ጡቶቼን ጠብቶ ነው ያደገው። እንደውም እኔ እንደናት ለምን 6 ወር ነው አይደል መርሁ 6 ወር አጥቦ ነው የሚባለው 6 ወር አጠባዋለሁ ነበር ያልኩት። የሚገርምሽ ግን የሆነ ሰዓት ላይ ልጁ ሰከንድ ሰርጀሪውን ከተደረገ በኋላ መሳብ አቃተው፣ በጣም ታመመና እምቢ አለኝ። ወደ ጡጧ መዘነ ማለት ነው። ከዛ ያው 4 ወር ያህል አጠባሁት። አሁን በማሳደጊያ ውስጥ ነው ያለው እና ወደፊት እግዚአብሔር ነገሮችን ሲያስተካክልልኝ በቅርብ ጊዜ እሱ የሚፈልገውን ኤንቫይሮንመንት አመቻችቼ በሚገባው መልኩ ለመውሰድ ፕሮሰስ እያደረኩ ነው ማለት ነው። ምንም በቃ ቃላት የለኝ። እግዚአብሔር ዘመንሽን ይባርክ። በእውነት ተባረኪ ማለት እኛ ብዙ ኬዝ እና የለ አባቶች እኮ ጥለው ይሄዳሉ። እንኳን የተጣለን አንስቶ ያሳድግ ሰው ማለት ነው። ይሄንን ቀርቶ ገና ሲያይ እርግማን ነው የራስሽ ኬዝ ነው ብሎ እናት ላይ ነው ሰው ጥሎ እየሄደ ያለው። ይሄንን ልብ ይሰጥሽ እግዚአብሔር ይባረክ። ይሄ ከእግዚአብሔር ካልሆነ ከሰው አይሆንም እውነት። እና ግን በዚሁ ግን እንደው በልጅነትሽ እንደዚህ አይነት ነገር እንደምትሰሪ የምታውቂው ነገር ነበር? በልብሽ የነበረ የምትጠብቂው ነገር ነበር? ከጌታ የሰማሽው ድምፅ ነበር ወይስ በቃ የዛለት ነው ዲሳይድ ያደረግሽው? ከጌታ የሰማሁት ድምፅ ነበር። ኖርማሊ በተፈጥሮ ልጆች በጣም ወዳለሁ እንደነገርኩሽ፣ ከልጆች ጋር አታችመንት አለኝ። ይሄም ተፈጥሮ ከእግዚአብሔር የመጣ ይመስለኛል፣ ለዚህ ሲያዘጋጀኝ ጌታ ይመስለኛል። እና እንዳልኩሽ የዛሬ እንግዲህ 8 ዓመት 9 ዓመት አካባቢ እግዚአብሔርን በጣም እለምነው ነበር። የምለምነው ነገር ምንድነው? እግዚአብሔር ሆይ እኔ እንደ መክሊት ምን ላገልግልህ? ለምን መጣው ምድር ላይ የመጣውበትን ዓላማ ሰርቼ ልሂድ ብዬ እግዚአብሔርን በጣም እለምነው ነበርና ኳየር ውስጥ ገብቻ ቃለው አንዳንድ አገልግሎቶች ውስጥ ገብቻ ቃለውና ፊል አላረገው ለኔ ትክክለኛው መስመሪያ ነው ብዬ አላምነበትም። እና እግዚአብሔር ሆይ የሆነማ ነገር እንድሰራ ነው እዚህ ምድር ላይ ላከኝ፣ ምን ላድርግ እባክህን መስመሩን አሳየኝ ብዬ በጣም ጸልይ ነበርና አንድ ጊዜ በራእይ
የሆኑ ክፍልን የሞሉ ልጆች ጭንቅላታቸው እንደዚህ ትልልቅ የሆነ ከኖርማል መጠን ያለፈ ጭንቅላት ያላቸው ልጆች የተከማቹበት ክፍል ያሳየኛል። እና እነሱ ነጭ ልብስ ሳለብስ እየዞርኩኝ ነጭ ልብስ ሳለብስ ሳቅፋቸው ሳጫውታቸው እግዚአብሔር በራእይ ያሳየኝና ከዛ በኋላ የሆስፒታል ነገርና 3 ቁጥር የሚል ነገር ይታየኛል። ከዛ በኋላ ድምጽ ነው የሰማሁት በዚህ እነዚህ ልጆች እንድታገለጊ ነው የጠራውሽ የሚል ድምጽ ነው የሰማሁት። ከዛ ነቀው ማለት ነው። እኔ እንግዲህ እንደዚህ ከእግዚአብሔር ጋር እንደዚህ ብዙም ድምጽ ምሰማ ብዙም ያን ያህል የጸሎት ሰው በጣም ስፒሪቹዋሊ እንደዚህ ጠንካራ መባል ሰው አይደለም። እውነቱን ነው የምነግርሽ በጌታ ፊት እውነት መነጋገር ጥሩ ስለሆነ ያው ትሞክሪያለሽ ኑሮውን ለመኖር እንጂ በጣም ብዙ ይቀረኛ። በጣም ትልልቅ አገልጋዮች በጣም ብዙ ከኔ የተሻሉ ሰዎች አሉ። ግን እግዚአብሔር ለኔ ይሄንን ፈቅዶ ካሳየኝ እንግዲህ በማንኛውም ሰው ስለሚጠቀም እንደምታውቂው ደነገጥኩኝና እነዚህ ልጆች ምንድን ናቸው እንዳልኩሽ እንደዚህ በተባረር በፊት ዘመዴን አይቻቃለሁ እንደ ቪዥን ነገር ነው ትዝ የሚል እንደውም ብዙም በኋላ ከዚህ ራይ በኋላ ነው እንደውም ያስታወስኩት መገናኛ አካባቢ ሲለምኑባቸው እነዚህ ልጆች አይቻቃለሁ። እሱንም እንደዚህ በማስታወስ በቪዥን ደረጃ ነው እንጂ ጥንክር ብዬ አላቆም ኬዙንም አላቆም። ከዛ በኋላ ያሳየኝ ሆስፒታልና ጋር ሄድኩኝ እንዳልኩሽ አቅራቢያዬ ነው። 3 ቁጥር ሲሄድ የሚገርምሽ የህፃናት ክፍል ነው አውቶማቲክ እኔ አይቻም አላቅ 3 ቁጥር ሄድኩኝ። ከዛ በኋላ እነዚህ እንደውም ስሙንም አሁን አንቺ ቅድም እንደምትዩ ስሙን ሁሉ አስተካክል አላቆም ምንድነው የሚባለው እና ሄጄ እንደዚህ ጭንቅላታቸው ትንሽ ከፍ ያለ ልጆች ያሉበት ክፍል የት ነው ያልኩት እና እንደ እንትን ያዩኝ ምን ፈልገሽ ነው ማነሽ አንቺ እንግዲህ ምን ብለሽ ታስረጃለሽ ይሄንን? አይ ለጉብኝት ነው የመጣሁት ለማየት ነው ልጆቹን ለማገልገል እንደዚህ ባለኝ ጊዜ አልኩኝ። እዛ ክፍል የሚታከሙ ልጆች ጋር ወሰዱኝ። የሚገርምሽ ነገር ልጆቹ እግዚአብሔር ባሳየኝ ራይ በእንደዛ ሁኔታ አሉ። እንዳየኋቸው ፍቅር ነው የገባብኝ ውስጥ ወደድኳቸው። በቃ ይሄ ከእግዚአብሔር ነው እንግዲህ እና እነሱን ማገልገል እነሱን ትሪት ማድረግ ወላጆቻቸውን አይዟቸው ምንም ማለት አይደለም። ይሄኮ የሚታከም ነገር ነው። እንደውም ሳላጠናው ጥናቱን የእርግማንም በሽታ አይደለም እያልኩኝ እያስተማርኩኝ ወላጆቹን አንዳንድ ጊዜ ደግሞ እንዳይከፋቸው ቡና እያያዝኩ እየሄድኩ ለዓመት በዓል እንደዚህ ቤቴ ዳቦ እያስጋገርኩ አንዳንድ ነገር እያያዝኩኝ ከነሱ ጋር እንዳይከፋቸው ዓመት በዓልን የማሳልፍባቸው ጊዜዎች ነበሩና እንደውም አንድ ጊዜ የማረሳው ነገር ሆስፒታል ውስጥ በጣም ተጠራጥረኝ ቡና አስቀምሰውኛ ቃሉ ይሄን አረሳው። ለምንድን ነው እቺ ሴት ማለት ቡና የምታድለው ማናት ተቀምሽው ብለውኝ ያው መቀየም የለብሽም ራይ አገልግሎት አይደል መጠንከር ነው ያለብሽና ቡና ቀምሼ እስከ መስጠት ዶክተር ነኝ እንዳልል ዶክተር አይደለሁም እንግዲህ እኔ ሶሻል ወርከር ነኝ እግዚአብሔር አገልጋይ ነኝ። ምን ብለሽ ሌላ ሰው ታስረጃለሽ ይሄንንና ትንሽ አስቸጋሪ ጊዜዎች የሚያሳልፍኩባቸው ጊዜዎች አሉ። ግን በኋላ ላይ ስትቀርቢያቸው ይከሱሻል። ጠፋሽ ለምን እኛ እኮ ከፍቶልን አዋይ ስንል ባለፈው ሳምንት ስንጠብቅሽ ጠፋሽ ልጁም ይሄው ታሟል ምናምን ብለው እንደ ግዴታሽ ደግሞ ያረጉታል የሆነ ሰዓት በጣም ስትቀራረቢና ብዙ አይነት ኬዞች ብዙ አይነት ቤተሰቦች ያፈራውበት ነው። ወይ በኢየሱስ ስም እግዚአብሔር ይባርክሽ። የእውነቴን በጣም ደስ ብሎኝ ነው የምሰማሽና እንደዚህ አይነት ልቦችን እግዚአብሔር ያብዛል። በቃ በምድር ላይ በተለይ ኢትዮጵያ ውስጥ እንደዚህ አይነት ክልልም ከተማም ላይ እንደዚህ አይነት ልብ ያላቸው ሰዎች ይብዙልን። ደግሞ ካላችሁም እግዚአብሔር ይባርካችሁ ይጨምርላችሁ ማለት እንፈልጋለን። እንደ ብርሃንሹ አሁን ኦልሬዲ ገብተሽበታል ስራው ላይ እንደማየው ከሆነ ወላጆቹን ታግዣለሽ፣ ታዝናኛለሽ፣ ብዙ ሰዎች ታማክሪያለሽ። ኦልሬዲ ደግሞ አሁን ፋውንዴሽኑ ሊጀመር ነው። መንገዶች እንደዛ ናቸውና እስቲ ትንሽ ንገሪን። አሁን እየሰራሽ ያለሽው ከፋውንዴሽኑ በፊት ወላጆቹ ላይ ምንድነው እየሰራሽ ያለሽ? ውድ ተመልካቾቻችን ይህ የመጀመሪያው ክፍል ነበረ። ከመክሊት ጋር ያደረግነው ቆይታ በጣም እጅግ የሚያስተምር ደግሞ በጣም ብዙ ያወቅንባቸው የመጀመሪያው ክፍል ነበረ። መቼስ እናንተ እንደተማራችሁ እርግጠኛ ነን። ደግሞ ያልገባችሁም ነገር ካለ መጠየቅ መብታችሁ ነው። ከታች በምናስቀምጠው ስልክ መጠየቅ ትችላላችሁ። የሚቀጥለውን ክፍል በሚቀጥለው ሳምንት ይዤላችሁ እስከምመጣ ድረስ መልካም ቆይታ ይሁንላችሁ።